ስለ ስግጥ ፈመስ አንድ ነገር ላስረዳችሁ። ኦኬ ሶ መፈመስ ማለት ቲክቶክ ላይ ወይም ደግሞ የአየር ኃይል አባላትን አሰልፎ ስግጥ ሴጋ እያለ ስግጥ በል ምናምን ነው መከላከያን ስግጥ በል የምትለው አይደለም። ፈምስ ቲክቶክ ላይ ብቻ ነው ስግጥ ፈምስ አላችሁ። ጆከር የዛበሻ ማሰማ የዛበሻ እዚህ እኮ ነው የወደቀችው። ደምቷል። አይዞሽ እኔ ደም እንዳታሳይ። አይዞሽ ምን ሆኖ ነበር ሲጮህ ነበር? አይዞሽ የወደቅሽበት ቦታ አትቀመጪ ዲቦራ፣ በእናትሽ የወደቅሽበት ቦታ ቀይሪ። በስማም በትነት እኔ አያችሁ የቅጣት መጨረሻ እንዳለ ቦታ ውሃ ነው ብዬ እኔ ሶሪ። እዚህ ነው እኮ የወደቀችው። ከየት ነው የተነሳችው ግን ጋይስ? ከየት ነው የመጣችው? ሶሪ አየር ላይ ነበረች እንደተንሳፈ ቆየች። ሊኮ ግራ ገባ። ዋን ፍላወር አይዞሽ። አላህን ያተረፋት። እየቀለድክ ነው ማሜ? እየቀለድክ መሆኑ ነው? ሚኩሶ ሰው ያመነኝ ፋሚሊ ማውራው ነገር ሁሉ ገባችሁ? የሆነ እንትን የሚመስለው ለሰው ወላሂ ለዚህ ደማ ጥርሴ ተነቃንቋል። ሐኪም ቤት መሄድ አለብኝ። በዚህ ማርያም እናቴ ጥርሴ ሁለቱ እኔ ተነቃንቅ። ሐኪም ቤት መሄድ አለብኝ። ኦኬ ሳቁ ችግር የለውም። እንግዲህ ተመልከቱ ጋይስ፣ የውዝግቡ ሁሉ መነሻ የሆነውን ተመልከቱ። ይሰማል በደንብ። ስለ ስግጥ ፈመስ አንድ ነገር ላስረዳችሁ። ኦኬ መፈመስ ማለት ቲክቶክ ላይ ብቻ አይደለም። አንድ ነገር ላይ የሆነ ስራ ጀምረህ ችክ ብለህ ተማምነህ በዛ ነገር ስትቀጥል ማለት ነው ሁሌም ስኬት ማሚያ ላይ ትደርሳለህ። ስኬት ማሚያ ላይ ስትደርስ ደግሞ ትሸምሳለህ። በአንተ ስራ ላይ ያሉ በአንተ ስራ ዘርፍ የተሰማሩ ሰዎች ያውቀዋል በደንብ አድርገው መጣ እንደገና ይወቁልህ ወስልህ እንትን ያደረገብህ ቢከዚህ ለምን ሰግጠህ ስለምትሰራ ስለምትተማመን አይደል እንዴ? በማን ነው የምትተማመነው? በእግዚአብሔር ብቻ ነው ወይም በአላህ ነው። በየሃይማኖታችን አምነህ ትቀጥላለህ። በሰውም ተአምር ልትተማመን አትችልም። ልንገራችሁ ከራሴ ካለፍኩት ነገር ማለት ነው። በእግዚአብሔር ብቻ ነው ልብህን ይዘህ የምትንቀሳቀሰው እርምጃህን የምትጀምረው። በሰው ከተማመንክማ አንዳንዶቹ ደግሞ እንዳትበቃቸው ምን ያደርገዋል? በምክር አስመስሎ ዝቅ ያለ። ስለዚህ ታችሁ የየራሳችሁ እምነት ይዛችሁ ማለት ነው ትሰግዳለህ። የታባል አሁን እንደዚህ ስል በእርግጥ የአዶናይ ወዳጆች በጣም ትናደዱብኝ ትችላላችሁ። ብላ በመጀመሪያ ደረጃ ምንም አያገናኘው። አዶናይ ከመከላከያ ጋር ምንም ያገናኘው ነገር የለም። ምንም የሚያገናኘው ነገር የለም። ምንም የሚያስመጣውም ነገር የለም። ምንም የሚያስጋብዘውም ነገር የለም። አንድ የሚዲያ ፐብሊክ ፊገር ነው። ሚዲያ ላይ የታወቀ ሰው ነው ምናምን። ስግጥ በል ምናምን ነው መከላከያን ስግጥ በል የምትለው አይደለም። ህይወቱን አሳልፎ የሰጠን ሰው ስግጥ በል ልትለው አትችልም። ደሙን አጥንቱን ለሚከሰክስልህን ቤተሰብህን ስግጥ በል ፍምስ በል አትለው። ላንተ ከዛ በላይ ሆኖ ከፍሎ የሚኖር ህዝብ ያለበት መከላከያ ስለሆነ ማለት ነው። ከዛ በላይ ክብር የሚገባው በክብር ልትገልጸው የምትችለው ነገር ነው እንጂ ስግጥ በል ፍምስ በል ይሄንን ያልኩት በእንደዚህ ነው ብለህ ልታብራራለትም አይገባም። ማለት ከጀግኖች ጀግና ብለህ የምታወድሰውና የምታደንቀው የምታበረታታው ኃይል ስለሆነ
እንጂ እንደ ቃል ስግጥ ፍምስ በል እና እንደዚህ ነው ምናምን ምን ማለት ነው? ስግጥ ፍምስ በል ማለት መከላከያ ንቀት የአንድ ሀገር የመከላከያ ሰራዊት ወይም ደግሞ የአየር ኃይል አባላትን አሰልፎ ሰግጥ ሴጋ እያለ ሲጨፍር ማየት ያሳፍራል። አንድ የአማራ ወጣት ግን እዚያው ውስጥ መግባት ማንም አልተወለት በነገራችን እዚያው ውስጥ ሊገባ በአዲስ አበባ ውስጥ ሎተሪ አዙሮ የደቡብ ልጆች ጫማ ጠርገው የጉራጌ ልጆች ሱቅ በደረቴ ይዘው መሸጣቸው። ይሄ ወጣት እንዴት ተፈቅዶለት ነው ይሄ ሁሉ ነገር ከመቀሌ ባሸንዳ እስከ አዲስ አበባ? የአማራ ህዝብ ግን ወደ አዲስ አበባ አይገባም ተብሎ ያ ሁሉ በአውሮፕላን እስከ ደቡብ ከነዩ ጩፋ ጋር ከህዋት እንቁላሎች ጋር ይሄ ሁሉ የምታዩት ህዋት ሊመጣ ስለሆነ ህዝባዊ አመጽ ሲነሳ እና አዶናይ ቀስቅሰው የያዙትን ወጣት ድንጋይ ይዞ እንዲወጣ ነው። ይህ ሁሉ ግርግር ፖለቲካ ወጣቱን ለመያዝ የሚያደርጉት እሽቅድድሞች ነው። አየር ወለዶችን ሙሉ በሙሉ ዳሜጅ እንዳለ ሞተዋል፣ ገሏቸው ነው የወጣው። አዋረዳቸው ማለት አንተ ወታደር እኮ ምን አለ መሰለህ፣ ወታደር እንደ ወታደርነቱ ሰላምታ ትሰጣለህ። ምንም ወታደር ባትሆን ወታደራዊ ሰላምታ ታቀርባለህ። እኔ ግን ያልገባኝ እንዴት ነው እዛ ውስጥ መግባት ራሱ የቻለው እኮ? እንዴት ብሎ ሊገባ ቻለ? ከገባስ እንዴት መጣለት እኮ ነው። እኔ ትንሽ ፍርሃት የለውም እኮ የሚያስረሽ ነው። በቀላል ነገር እያየው ነው። በጣም ሃይሊ ትሬን የተደረገ የሰለጠነ ልጅ ነው። ምክንያቱም እንዳልከው አሁን ጆከር አሳየ ሌላ ቦታ ሲሄድ እንትና ጋር ማናት የቴዲ አፍሮ ሚስት ጋር ሲገናኝ በደንብ ረጋ ብሎ ነው ያወራው። ለምን ሰግጫ አላላትም? ሰግጫ አላላትም። እዛ ግን ሲገባ ጫወተበት። በቃ ሀገር እኮ የለም ማለት እኮ ነው ጆከር። በቃ መዝገቡን አስገባው። ትልቅ መረጃ አለው። መዝገቡን አስገባው። አንተ ስማ ጥላሁን፣ ይሄ እኮ የሚያሳየው በቃ ሀገር እንደ ሀገር ገሎታል እያልኩ እኮ ወረደ። በቃ የወረደ አንድ ተጋሩ ገቦ መቼም ቢሆን ከኢትዮጵያ አየር ኃይል የሚባለው ያው እኛ ተቀይረን እኛ ካልገባን በስተቀር ምንም ሊቀይርላቸውም አይችልም። አንተ በደንብ አሁን እውነቴን ነው የምልህ። አዶናይ ከገባ ጆከር ተጽዕኖ ፈጣሪ ነው እንዴ? አዶናይ እኮ ተጽዕኖ ፈጣሪ ነው። አንተ ጆከር እኮ ይሻላል። እኔ በነገራችን ላይ አንድ ነገር ምን አለ መሰለህ፣ እንደ ቀልድ አይታችሁት ከሆነ ቀልድ አይደለም። ኢትዮጵያ እንደ ኢትዮጵያ ሙታለች። የሞተችው አንድ ተራ ቲክታከር እንዲያባባል ከሆነ እኮ ምን አለ ሰይፉ ፈንታውን እኔ አይመጥነኝም አላቀርበውም አለ ብሏል። እንደዛ ብሏል ሰይፉ ብሏል ቃል በቃል እኮ ነው ያለ ሰይፉ ፈንታውን። ዮናስ ሴጋውን ያቀረበ አዶናይ አይመጥነኝም አለ። ኖ እንደዚህ አይነት አሁን ጥሩ ስነ ምግባር ሳይኖራችሁ በመጥፎ ስነ ምግባር የፈመሳችሁ አላቀርባችሁም ብሏል እሱ ሰይፉ ፈንታውን። አላምን ያቺ ዩቲና ይለቀቅ በቃ ዩቲና ነው ምናምን የምትባለውን አቀረበ አይደለ? ካቀረበ በኋላ ሰይፉ ፈንታውን እንደዛ ብሎ ተናግሯል። አና እንደዚህ ከሆነ በቃ ለአዶናይ ነው ድምጽ የምንሆነው እንዴ? ጭራሽ ልጁን እኔ እኮ አሁን እየመጣሁልህ ነው። ስለዚህ ይሄ ልጅ መከላከያን ያከለከ አየር ወለዶች እንግዲህ ኢትዮጵያን ከሌላ ሀገር ከጥላት ይከላከላሉ የተባሉት እነሱ ፊት ለፊት ልብሱን እንደለበሱ ፊት ለፊት ቁጭ ብሎ ሰግጥ ሰግጥ። እናንተ ግን በምን ሂሳብ ነው የምታስቡት? ወይኔ ሙተዋል እኮ እንጂ በቃ አብይ እኮ 3 ቀኑ ጨጓራው ተነስቶበት እኮ ተኝቷል። ምግብ ቀምሶ ያውቅ ወተት ብቻ ነው ባብጫው። አብይ የት ነበረ ይሄ ሲደረግ? ቤተ መንግስት ለፌንት ነቅሎ እኮ እዛው እንትን ላይ ወደቀልህ አላለም ይላሉ እንዴ? የዛሀበሻን አሰማቸው። የዛሀበሻን እንዴ ራሱን አሰማቸዋል። ይኸው ሰግጥ ፈምስ ሲሉ ይኸው ላሰማችሁ የዛሀበሻን እኔ ተሸማቀቁ ራሱን ለመጨረስ አስባል። እንግዲህ ሀገር ጠባቂን ያክል ቲክታክ ላይ ብቻ አይደለም ተብሎ እንትን ሲባል እኮንም አልገባኝም። ቲክቶክ ላይ እንዲፈምሱ ፈልጎ ነው ምንድን ነው የተጫወተባቸው? እንደዚህ ሰግጥ ፈምስ ቲክታክ ላይ ብቻ አይደለም ሰግጥ ፍምስ አላቸው። ጆከር የዛሀበሻን አሰማ። የዛሀበሻ ላሰማችሁ እናቴ ትሞት። ሰበር ዜና ለአዶናይ ማስጠንቀቂያ ደርሶታል። የኢትዮጵያ አየር ኃይል አመራሮች አዶናይ እዛ ተገኝቶ ወታደራዊ ስነ ምግባርን ባልጠበቀ መልኩ ወታደሮችን ሰግጡ ፈምሱ በማለቱ ማስጠንቀቂያ እንደደረሰውና እንዲሁም ቪዲዮቹን በአስቸኳይ
እንዲያወርዳቸው እንዲደረግ ማስጠንቀቂያ ተሰጥቶታል። ታዲያ ይህንን ያስነበበው ዘሀበሻ ነው። ታዲያ ዘሀበሻ ምንጮች የነገሩኝ ብሎ ባጋራው መረጃ ላይ እንደተመለከቱት ከሆነ አዶናይን የጋበዙት የኢትዮጵያ አየር ኃይል ከፍተኛ አመራሮች ምርመራ እየተደረገባቸው እንደሆነና ተጣርቶም እርምጃ እንደሚወሰድባቸው ተነግሯል። እንግዲህ የአዶናይ ጉዳይ ውዝግቡ አሁንም እንደቀጠለ ነው ማለት ነው። ቤተሰቦች ብዙዎች በነገራችን ላይ ለምንድን ነው የሚሉት አንዳንድ ጥያቄ የሚያጠፉት ያለ ጥፋቱ የሚወቀስበት ቦታ አለ። የአዶናይ በነገራችን ላይ ምንድነው ያ ቅናት ነው። እንዴት ሚዲያውን ሙሉ በሙሉ ከበር አደረገው፣ እንዴት ተቆጣጠረው፣ እንዴት በህዝብ ተቀባይነት አገኘ የሚሉም ሰዎች አሉ። ከዛ ውጭ ዛሬ ያደረገው ነገር ግን እኔ ራሱ በጣም ግራ ገብቶኛል። ምን ማለት ነው? መከላከያ የሚባልን ነገር ሰግጥ ፈምስ ማለት ምን ማለት ነው? ቤተሰብ እንዶ በጣም እኮ ያሳፍራል። ሁሉም በሚያውቀው ወይንም በራሱ ሙያ በሆነበት መንገድ ማሰልጠንም ካለበት ንግግር ማድረግ ካለበት በዛ መልኩ ነው መደረግ ያለበት። ከዛ አንድ ቲክቶከር ወይም አንድ ዩቲዩበር ተነስተህ የሆነ ቦታ ላይ እንደው በጣም ያሳዝናል። ግን እዚህም ጋር መመልከት ያለብን ነገር ምንድነው ብዬ አስባለሁ። ራሳቸው መተህ እንደዚህ በል ብለውት ከሆነ የሱ ጥፋት አይደለም እና ከተባልክ ግዴታ ነው መከላከያ ነው እምቢ ማለት አይቻልም። መችስ እምቢ ማለት አይቻልም። ግን ራሱ ፍቃድ ጠይቆ እዛም ጋር ገብቼ እንደዚህ ላድርግ ምናምን ብሎ ገብቶ ቀርጾ ምናምን ከሆነ ፍቃድ ሰጥተውት ራሱ ባመጣው ሐሳብ ከሆነ በጣም ይሄ ግራ የሚያጋባ በጣም ጥያቄ የሚያስነሳ ነው ማለት ነው። ቤተሰቦች እናንተም እስኪ የተሰማችሁን ሐሳብ አስተያየቶቻችሁን አስቀምጡበት። የምወዳችሁ የዛሬዎቹ ጉዳዮች እነዚህን ይመስላሉ። በሌሎች ጉዳዮች እንመለሳለን። ሰላም ሁኑ ቤተሰቦቼ፣ ይመቻችሁ።